ናሆም ፎንቲ 3 ቀን ብቻ ነው የጠየቀው ተብዬ እሱ ማን ስለሆነ ነው የማይወራው? እስኪ ልጠይቃችሁ። ፍራይዴ በጣም ምርጥ ሰው ናቸው። በሚችሉት በአቅማቸው ሄዶ ፍርድ መልስ መስጠት ግዴታ ስለሆነ ነው እንደዚህ አይነት ነገር ማለት ነው። ባይዘው በጣም ማክስ ያስልጣል። ኢየሱስ እሷ ደግሞ ምን አይነት ስርዓት አልባ በሆነ መንገድ ለሱ እንግዲህ መልስ እየሰጠች ትገኛለች። በዚህ ሰዓት እያንዳንዱ የምትመጣውን የምትቦተረፈውን ቦተራራፍ ቅጥ ሲያጣ ማላወራበት ምንም ምክንያት የለም። አንተ ማን ስለሆንክ ነው ማላወራው ነው? አዋርዱ ላይ ናሆም ፎንቲ እንደዚህ አልሄደም እንደዚህ አላለም። በምን አወቅሽ? ትል ነበር። በጣም ራስ ወዳድ ነህ፣ አስመሳይ ነህ። ትመጣና እዚህ ደግሞ ትፈልማለህ። እኔ አሁን አጀንዳ ስለጠፋ እንደዚህ ብላ ማውራቷ አስፈላጊ አይደለም። አዎ ብያለሁ። ጆን ዳንኤል 1 ዓመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም ጭራሽ። መድረክ ላይ ስትወጣ ከፈጣሪ ቀጥሎ ጆይ አንድ ቀን እኔና አንቺን ደስታ እናጣጥማለን ጓደኛዬ። ለምን ዛሬ ማውራት አስፈለገ? እውነት የምር እኔ 3 ብቻ ከሆነ የጠየኩት እሱ ለምን ዛሬ ማውራት አስፈለገ? እስካሁን ድረስ ያልተናገረች ሴትዮ አሁን ጆን ዳንኤል ሊፈታ ሲል እንደዚህ ማለቷ ምን ይሉታል? ከባህሪ ተስተካከል፣ ታረምሽ፣ ለራስ ተግማር። ያወራውና ያልከው እውነት ስላልሆነ መጥቼ መናገሬ ወይም እንደዚህ አይደለም ማለቴ ወተካ አስረዳ። ብዙ ቮይሶች ስልክ ስታወራ ቮይሶች ሰላም ቤተሰቦች እንዴት ናችሁ? ዛሬም ተመልሰን ከች ብለናል። ዛሬ ከፈንድሻ ጋር ነው። አባቴ ፈንድሻ እየበላን ነው። ዛሬ ሪያክት የምናደርገው የዛሬዎቹ አነጋጋሪ ጉዳዮች የሚሆነው እንግዲህ ናሆም ፎንቲ ለሊያ ሾው እንግዲህ መልስ ሰጥቷል። እንደገናም ደግሞ ባምቢ በባለፈው ለተዋረደች ባልኳችሁ ቪዲዮ ላይ አብሯት የነበረውም አለምሰገድ እንደሆነ ስንቶቻችሁ ነው የምታውቁት? አለምሰገድ ያው ፈኒ ነው እና ስለዚህ ቪዲዮ ኖርማል አድርጎታል እንደዛ ማለቱ ማለት ነውና ስንቀጥል ደግሞ የሊያ ሾው እና የናሆም ፎንቲ ጉዳይ እንግዲህ በጣም ይህን ሰሞን ቲክቶክ ላይ አነጋጋሪ ከሆኑ ጉዳዮች አንዱ ነበረ እና ቤተሰቦች ዛሬ በእነሱ ቪዲዮዎች ላይ ነው ሪያክት የምናደርገው። ቪዲዮን ከመጀመራችሁ በፊት እንደተለመደው ላይክ እና ቻናሉንም ሰብስክራይብ በማድረግ ጀምሩ። ወደ ቪዲዮ ይሄኛው ቪዲዮ ማለት ነው። አለምሰገድ ማንኛውም ጓደኛሞች ወይም ሁላችንም ጓደኛሞች እንደምንቀልደው አይነት ቀልድ ነው እንጂ የተቃለሉት እናንተ እንደምታራግቡት ሲሪየስ ነገር የለውም። ባምቢና ጆን ዳንኤል ምንም አይነት ግንኙነት የላቸው። ጆን ዳንኤልም እንደምታውቁት የራሱ ልጅና ሚስት አለው፣ የራሱ ህይወት አለው። ባምቢም እንደዛው የራሱ ህይወት አላት። አለምሰገድ ደግሞ ሁላችንም እንደምናውቀው ቀልደኛና ተጫዋች ነው እና አታምሩት፣ የራሳችሁን ህይወት ኑሩ። ይሄን ይመስላል ያለው ነገር። እንግዲህ እንደተናገረው ልጁ አለምሰገድ ባለ ትዳር ነው፣ ባምቢም የራሷን ላይፍ አላት ብለዋልና ነገሩን ይሄ ነገር ብቻ ኖርማል ያደርገዋል ብዬ አስባለሁ። ገባችሁ ጋይስ? የታሰረ መጠየቅ የታመመ መጠየቅ ከእግዚአብሔር ነው የምታገኙት። እና ፍራይዴ ናይንቲስ እኔ ቅድምም አመስገኛቸዋለሁ፣ በድጋሚ ማመስገን ፈልጋለሁ። ሲበሉ ጎበዝ ናቸው። ባይዘው እግዚአብሔር ይክፈላቸው። እኛ በምንም አቅማችን እንከፍላችን፣ ግን በቃ በጣም ማርያምን በጣም ምርጥ ሰው ናቸው። የሚችሉትን በአቅማቸው የሚያደርጉ ሰዎች ናቸው። አፋሲካይ እግዚአብሔርን በቃ ምርጥ ሰው ናቸው። ፍራይዴ እስከዛሬ አንድ ክፋት ያላየሁባቸው ሰዎች ናቸው እና I have much respect for ፍራይዴ። እግዚአብሔርን ከልቤ ፍራይዴ በጣም ምርጥ ሰው ናቸው። በሚችሉት በአቅማቸው ሄደው ፍርድ እንትን ቤት ቂሊንጦ እንኳን ሄደው ሲጠይቁት እንትና በዚሁ አጋጣሚ የእንትና የሚባለው አንተ አታርፍም አትሉትም እንዴ? ይህ የአዳሞ ፌመስ ነው። ማርያምን እመቷን የሆነ በቃ ጋይስ እኔ እንትና የምታውቁታላችሁ እረፍ እንደምሳማ ከሆነ ይስማ ጋይስ። ይሄ የአዳሞ ፌመስ የሚባለውን እንዲህ ነው የምከንተው። እንትና ታውቁታላችሁ? ማን ነበረ ስሙ? ይህ የሚደወደው እንትና ሰይዶ ማርሻል አርት ሰይዶ አይደል እንዴ? ሰይዶ ነው ሰይዶ ነው መጣ ነው እንዴ አባቴ እንትና ማን ነበረ ስሙ? በእግዚአብሔር ሪከን ሴዶ ሴዶን በከንተው ሲበላታለች። እግዚአብሔር እንደ ሴዶን በከንተው እንደ ሴዶን በከንተው የአዳሞ ፌመስ ኮፒ ፔስት ያለች ኮፒራይት እንዳይዘበለው ማርያም ወይ ያራዳ ልጅ ምርጥ የጅ ወንድም
ተብዬ አረም በሽ ፒን አታርጉት። አረ በቃ ብላኪ ባይዘው ብላኪ የሚባለው ልጅ በኢየሱስ ክርስቶስ ጓደኛው እውነተኛ ጓደኛ ይስጣችሁ እንደ ቱቱና እንደ ብላኪ አይነት የምሬ ነው ማለት እግዚአብሔር ምስክሬ ነው። እና ፍራይዶች በጣም የሚገርሙ ልጆች ናቸው። ሌሎችም አሉ በነገራችን ላይ ሌሎችም ጓደኞች አሉ። እኔ ስማቸውን ስለማላውቅ ነው አሉ ብዙ አሉ። ግን ፍራይዶች በጣም የሚገርሙ ልጆች ናቸው። በጣም አስተዋዮች ናቸው። ታዩት ነው ማለት ማንም ሰው ለፖስት አልቸኮለም። ማንም ሰው ፖስት ለማድረግ አልተሯሯጠም። እግዚአብሔር ምስክሬ ነው። ማና እዛ የነበር ሰዎች በአጠቃላይ ማንም ሰው ፖስት አላደረገም። ኋላ ነው ብላኪን ለማታውቁት እንግዲህ ብላኪ ማለት የጆን ዳንኤል ጓደኛ ነው። ጆን ዳንኤል እስር ቤት በነበረ ታይምም ከዛም በፊትም በጣም ብዙ ነገር እንደ ጓደኛ ከጎኑ የነበረ ልጅ ነው ብላኪ ማለት ነውና በጣም የሁለቱን ጓደኝነት ማወቅ ከፈለጋችሁ ቲክቶካቸው ላይ ገብታችሁ ቼክ ማድረግ ትችላላችሁ። የዳንኤል ኮሜንት ደግሞ እኔና ዳንኤል ጋር ያለመግባባት ነው። እኔና ዳኑ ዛሬ ራሱ አሁን ራሱ ከመግባቴ በፊት እያወራን ነበረ በስልክ። ትናንትናም ከትላንት ወዲያም አውርተን ነበረ በስልክ እና ባለመግባባት ውስጥ ነው። ገባችሁ አይደለ? ባለመግባባት ነበረ የዳኑ ኮሜንት የጻፈችው እንጂ ሌላ እሷ ምንም ክፋት አስባ ወይ ምናምን አይደለም። እኔ ጆን ዳንኤል አልቅሷል ስል በቃ የሱን ይሆናል አይደለ? ማልቀሱ ምናምን ነገር ያው ቤተሰብ ምናምን ነገር ሲሰማ ሌላ ነገር ይመስላል እና ለዛ ነው ከፍቷት ነው እሷም እንደዛ ያለችው እኮ። አወራን በቃ አለቀ። ሌላ ምንም አይደለም። ገባ? አይ ነው መልስ መስጠት ግዴታ ስለሆነ ነው እንደዚህ አይነት ነገር ማለት ነው። ባይዘው በጣም ማክስ ያስልጣል። ኢየሱስን ነው የምላችሁ ማክስ ያስልጣል እንዴ። በናሆም ፎንቲ 3 ቀን ብቻ ነው የጠየቀው ተብዬ። ኧረ በኢየሱስ እኔ ምንም ባላረኩት ነገር ለምንድን ነው ለምን? ጌታ ምስክር የምሬን እኮ አዋርዱ ላይ ናሆም ፎንቲ እንደዚህ አልሄደም እንደዚህ አላለም። በምን አወቅሽ? ጌታን በምን አወቅሽ? እኔ አዋርዱን ጆን ዳንኤል ጋር ይዤው ገብቻለሁ ብያለሁ። ፍራይዴ ናይትስ እንደውም እኮ ነበሩ። ገብቻለሁ አላልኩም እንዴ? ይዘህ መግባት እኮ አይቻልም ስለኝ፣ አዎ አይቻልም፣ እዛማ ይዞ መግባት አይቻልም አልኩኝ። አዎ እና እኔ ለምንድን ነው ግዴታ ማውራት? እኔ አሁን አጀንዳ ስለጠፋ እንደዚህ ብላ ማውራቷ አስፈላጊ አይደለም። ናሆም ፎንቲ እንዳያችሁት እንግዲህ በጣም ተጨናንቋል በሊያሾ ንግግር ምክንያት ማለት ነው። ሊያሾ በባለፈው ቪዲዮ ላይ እኔም ውሸቷን ነው ምናምን ስል ነበረ። ናሆም ፎንቲ ግን የምርም ይዤ እጃለሁ ግን ውስጥ ተይዞ መግባት አይቻልም ሲባል እሺ ብያለሁ እያለን ያለው እንደምታዩት ማለት ነውና የሊያሾና የናሆም ፎንቲ ንግግር መልስ እንግዲህ ይህን ሰሞን በጣም አነጋጋሪ የነበረው ጉዳይ ነበር ማለት ነው። ሊያሾ ስለኔ እያወራሽ ነበረ። ናሆም ፎንቲ ጆን ዳንኤልን በአንድ አመት ከ5 ወር ውስጥ 3 ብቻ ነው የጠየቀው። ናሆም ፎንቲ ጆን ዳንኤል ጋር አልሄደም። ናሆም ፎንቲ እንዴት ነው ብረት ወደ እስር ቤት ይዞ የገባው? ይሄ አዋርዱን እንዴት ነው ይዞ የሚገባው? እየዋሸ ነው ምናምን የሚል ቪዲዮዎች እያየው ነው። እሺ እኔ ደግሞ አሁን ለዚህ ነገር መልስ ልስጥ። በጣም በስርዓትና በጨዋ ደንብ ነው የምመልሰው። መልስ በመጀመሪያ ጋይስ እውነት ስናወራ ማለት ነው ናሆም ፎንቲ በአንድ አመት ከ5 ወር ውስጥ ጆን ዳንኤልን የጠየቀው 3 ቀን ብቻ ነው አለች። እኔ ጆን ዳንኤልን 3 ቀን ብቻ አይደለም የጠየቁት። ጆን ዳንኤል 1 አመት ከ5 ወር ሲታሰር እኔ 9 ወሩን ኢትዮጵያ አልነበርኩም፣ ጭራሽ ኡጋንዳ ነበርኩ። የነበርኩት 6 ወሩን ነው እዚህ የነበርኩት እና በ6 ወር ውስጥ በጣም ብዙ ጊዜ ጆን ዳንኤልን ጠይቄዋለሁ። ኢቨን ለመጀመሪያ ጊዜ እኔና ሊያሾ ራሱ የተገናኘ ነው እኔ ጆን ዳንኤልን ጠይቄው ስወጣ ነው። ለመጀመሪያ ጊዜ ራሱ የተገናኘ ነው እዛ ነው። እኔ ያየኋት በአይኔ ራሱ እዛ ነው። እንደዛ ቢሆን እንኳን እኔ 3 እንኳን ጠይቄው ቢሆን እንኳን
ለምን ዛሬ ማውራት አስፈለገ? እውነት የምር እኔ 3 ብቻ ከሆነ የጠየኩት እሱ ለምን ዛሬ ማውራት አስፈለገ? የምር ነው። ለምን ዛሬ ማውራት? ለምን እስከ ዛሬ ከዚህ በፊት የምር ሊያሾ በራሷ ሊያሾ እኔ ከዚህ በፊት እነ ናሆም ፎንቲ ምናምን እየሄዱ ጆን ዳንኤልን ይጠይቁታል ምናምን ብላ አውርታለች። አሁን ላይ ናሆም ፎንቲ 3 ብቻ ነው የጠየቀው አለች። ለምን? ከዚህ በፊት ግን እነ ናሆም ፎንቲ ብዙ ጊዜ ጠይቀውታል ብላለች። ገባችሁ? አንዳንዴ ማለት ነው። በተለይ ደግሞ ኮመንቱን አብረው ችግር የለም ዮርዲ አብረው ኮመንቱን ችግር የለም። የሚሳደብ ሰው ካለ መሳደብ መፍቶ ችግር የለም። አንዳንዴ ማለት ነው ጋይስ እኛ የሆነ ነገር ላይ ዝም ስንል ወይም ደግሞ መልስ ሳንሰጥ ስንቀር ወይ ምናምን ነገር ልክ የሆኑ ሰዎች ደግሞ ተናጋሪ ስለሆኑ እነሱ ልክ ናቸው እኛ ልክ አይደለንም ምናምን ማለት አይደለም። የምሬ ነው። እኔ እንደነዚህ አይነት ወሬዎችን ራሱ ሰምታችሁ የምትሳደቡ ሰዎች ምናምን ግን ሰላም ናችሁ ወይ? ደህና ናችሁ? ጌታን የምሬ ነው። የምሬ ነው ብላችሁ እሱ እንዳለው ነው የሚሆነው። ምክንያቱም እስካሁን ድረስ ያልተናገረች ሴትዮ አሁን ጆን ዳንኤል ሊፈታ ሲል እንደዚህ ማለቷ ምን ይሉታል? የምር እናንተ ራሱ ታምኑበታላችሁ? ልክ ናት ብላችሁ ታምናላችሁ? የማይመስል ነገር ነው በጭራሽ። ማለት እኔ በቃ ተመልካችን ለመሳብ ወደ እሷ እንዲመጡ በነዛ ሰዎች ስም ተጠቅማ ወደ ራሷ ሰዎችን ለመሳብ ያደረገችው ነገር ነው እንጂ ምንም ጭራሽ ናሆም ፎንቴ እንደዚህ ወፍ የምታውቁት ነው። ናሆም ፎንቴ ስንት ጊዜ ስለ ጆን ዳንኤል አውርቶ አይጠግም። ትፈልጉ ዩቲዩብ ላይም ገብታችሁ ቲክቶክ ላይም ገብታችሁ በጭራሽ ማለት ነው ሁሉም ነገር ላይ ጆን ዳንኤልን ስም እንዳነሳ። ግን አንዳንድ ሰዎች ደግሞ በጣም የሚያሳዝን ነገሮችን ያደርጋሉ። ይሄ በጣም የማይጠበቅ ግን ናሆም ፎንቲ ደግሞ መልስ መስጠት አልነበረበትም። የምሬን ነው የምላችሁ። እርግጥ ነው ያው ኦዲየንሱን አክብሮ ነው መልስ የሰጠው። ግን ይሄን ያህል መወራት ያልነበረበት ርዕስ ነበረ። ግን አንድ ያወርቶታል። ምንም ማድረግ አይቻልም። እና ዋርድጄ ዛሬ ጆን ዳንኤል ጋር ነበርኩ። ጌታ ምስክር አለቀሰ። እግዚአብሔርን አለቀሰ። ባይዘው ጆን ዳንኤል ሲነግረው አለቀሰ። ጌታ ምስክር በቃ ናሆም ይገባል፣ የዚህ ዓመት ይገባል። በጣም የሚገርም ቀን ነበረ። እንዴ ጆን ዳንኤል ቲክቶክ አወርዱን ይዤ ጆን አለቀሰ። መቼ ከሰበክ ብረት ይዞ ይኬዳል። አንተ ይሄን አዋርድ ይዤ ዛሬ ጆን ዳንኤል ጋር ነበርኩ። ሁላችንም ማስመሳዮች ነን። የተሰራው ቪዲዮ ቢያስቅም እንግዲህ የነበረው ይሄ ነው ሊያጋጫቸው የነበረው ጉዳይ ማለት ነውና በዚህ ጉዳይ ዙሪያ ነው እየተወራ የከረመው በዚህ በቲክቶክ መንደር ላይ ማለት ነውና ስንቀጥለው ጆን ያልክ ነው የምታወራው አይደለ? ለሱ ግን ክብር መቼ ነበር መስጠት የነበረብህ። ተው መጠየቁን። መድረክ ላይ ስትወጣ ከፈጣሪ ቀጥሎ ጆይ አንድ ቀን እኔና አንቺ ደስታ እናጣጥማለን ጓደኛዬ፣ ባለበት እግዚአብሔር ይጠብቅ። ላይክ ብሩክ ኒውስ የሚፎካከሩት የነበረው ከሙሴ ጋር ነው አይደለ? ለቤት አያብቃ ነው ያለው ብለህ ትል ነበረ። በጣም ራስ ወዳድ ነህ፣ አስመሳይ ነህ። ትመጣና እዚህ ደግሞ ትፈልማለህ አይደለ? ከባህሪ ተስተካከል፣ ታረምሽ፣ ለራስ ይጠቅማል። ብቻትን እኔ ብቻ አይደለም መቋቋም ያቃተን ሙሉ የጆን ዳንኤል ጓደኞች ናቸው መቋቋም ያቃታቸው። ሊያሾ ተከባብረን ነው የኖርነው እስከዛሬ አንድ ቀን ምንም ነገር ተናግረሽኝ አታውቂም። ዛሬ ላይ መጥተሽ ግን እንደዚህ መናገር የለብሽም። ለዛውም በማታውቂው ነገር ከዚህ በፊት ናሆም ፎንቲ ጆን ዳንኤልን እኮ የሆነ ናሆም ይጠይቁታል ምናምን ብለሽ አውቃሽ። ልክ ዛሬ አዎ ብያለሁ። ናሆም ፎንቲ አዎ ብያለሁ። እኔ መጀመሪያ ጆን ዳንኤልን ልጠይቅ። በነገራችን ላይ ጋይስ እኔ ጆን ዳንኤልን ያወቅኩት እስር ቤት ነው። እኔ ጆን ዳንኤል ጋር የተግባባሁት እስር ቤት ነው። ጃኒን ያወቅኳት የዛኔ ስትይዟት ነው። ጃኒን ያወቅኳት ወይም ደግሞ ያዩዋት በአካል ከጎኗ የቆምኩት ስትያዝ ነው። ጆን ዳንኤልንም ደግሞ የተግባባሁት እስር ቤት እጪ ስጠይቀው ነው የተግባባሁት። እኔ ከማንም ቲክቶከሮች ጋር ከማንም ጋር ምንም አይነት ትውውቅም ግንኙነትም የለኝም። ግን እንደዚህ አይነት ነገር ሲደርስ ወይም እንደዚህ አይነት ነገር ሀፕን ሲያደርግ እንደማንኛውም ኢትዮጵያዊ ጠይቃቸዋለሁ። እውነታው እሱ ነው።
አንተንም ደግሞ የዛን እንግዲህ ቤተሰብ እንደምታዩት ማለት ነው የናሆም ፎንቴና የሊያሾ ነገር በቃ አሁን ላይ እርስ በርስ መወቃቀስም መነጋገርም ጀምረዋል ማለት ነው። እንዲህ ከቀጠሉ ደግሞ ቀጥሎ ምን ሊፈጠር እንደሚችል እንግዲህ መገመት አያቅታችሁ እናንተ በአካል ተገናኝተው ደግሞ ሌላ ኬዝ ውስጥ እንዳይገቡ ማለት ነው ቤተሰብና እኔ እንጃ ናሆም ፎንቴ ያጠፋው ትልቁ ነገር ለሷ መልስ መስጠት ከጀመረ ታይም ጀምሮ በቃ አጥፍቷል ማለት ነው እንደኔ አስተያየት። የእናንተን አስተያየት ደግሞ ኮሜንት ላይ አስቀምጡልኝ። አንተንም ደግሞ የዛን ቀን የመጣው ቀን እስር ቤት አግኝቻለሁ። ጠይቃቸው ስትወጣ ተገናኝተናል። ከዛም በማግስቴው ስላየው ነው እነናሆም ፎንቴም ሊጠይቁት መተው አይተውት ሄዱ ምናምን ብዬ ተናግሬያለሁ። እውነታው እሱ ነው። ከዛም በኋላ ግን በጣም ብዙ እውነታዎች፣ በጣም ብዙ ቮይሶች፣ ስልክ ስታወራ ቮይሶች ሰማሁ የምትለውን ነገር ማለት ነው። ስሰማ ደግሞ ከጆሮዬ በላይ አንተ አትሆንም። አንተም ጋር መጥቼ ለማረጋገጥ አይጠበቅብኝም። ሲቀጥል ደግሞ ተከባብረን ላልከው ዩቱበር እኮ ነው። እያንዳንዱን የምትመጣውን የምትቦተረፈውን ቦተራረፍ ቅጥ ሲያጣ ማላወራበት ምንም ምክንያት የለም። አንተ ማን ስለሆንክ ነው ማላወራው ነው ማለቴ ማን ስለሆንክ ነው ማልናገረው? አያችሁ ቤተሰብ ይሄንን ነው ሌላችሁ የፈለኩት። እንግዲህ ያው መነጋገሩ ይሄ ነው ጥፋቱ ማለት ነው። አሁን ወዴት እየተሄደ እንደሆነ ግልጽ ነው። አያችሁ የምትሰጠው መልስ እሱ ስርዓት ባለው መልኩ ነው ለሷ ጥያቄ ያቀረበው፣ ግን እሷ ደግሞ ምን አይነት ስርዓት አልባ በሆነ መንገድ ለሱ እንግዲህ መልስ እየሰጠች ትገኛለች በዚህ ሰዓት እንደምታዩት ማለት ነው። ይሄ ደግሞ በጣም የሚያስጠላ ነገር ነው። ናሆም ፎንቴም ከዚህ ለሚቀጥለው ደግሞ መልስ ባይሰጣት አሪፍ ነው እንደኔ ሀሳብ ማለት ነው። የእናንተን ሀሳብ ደግሞ ኮሜንት ላይ ያስቀምጡልን። እንግዲህ እሱ ላይ እናወራበታለን በሰፊው ማለት ነው ያለውን ነገር። እናም በሚቀጥለው ታይም ደግሞ አብዴት አረጋቸዋለሁ በሁለቱ ላይ ስላለው ጉዳይ ማለት ነው። ቅጥ ሲያጣ ማላወራበት ምንም ምክንያት የለም። አንተ ማን ስለሆንክ ነው ማላወራው ነው ማለቴ ማን ስለሆንክ ነው ማልናገረው? እስር ቤት ሂጄ ጠየቅኩት ስትል እንዳልጠየቅከው ስለማቅ አልጠየቅከውም ማለቴ ሌላ ነገር እኮ አይደለም። የተናገርከውን ውሸት ነው ፕሩቭ ያደረኩት መጥቼ አላደረክም ያልኩክ ሌላ ነገር በነገራችን አካሄድንም ነግርሃለሁ እንዴት እንደሄድክ። ዳኑ ቤተሰብ አዳምጡ። ለምን አወራሽ ስለሱ ብላችሁ እንዳትጠይቁ። ስለሌላው ሳወራስ ስለሌላው ስናገርስ ስለ ሶሻል ሚዲያ ፐብሊክ ፊገር ፌመስ ስለሆኑ ሰዎች ያልተገባ ውሸት ሲያወሩ ወይም ሲያረጉ መጥቼ ሳወራ ስናገር ለምን ታወሪያለሽ ለምን አትሉ? እሱ ማን ስለሆነ ነው የማይወራው? እስኪ ልጠይቃችሁ። ፐብሊክ ፊገር እኮ ነው። ሚዲያ ላይ ያለ ሰው እኮ ነው። ሚዲያ ላይ ያለ ሰው ደግሞ ለሚናገረውም ለሚያሳየውም ለሚያወራውም ወሬ መጠበቅ አለበት። እኔ አንድ ነገር ስናገር እንዴት ነው የምትመነዝሩብኝ? እንዴት ነው የምትናገሩ? ለምን የሳልደርስብሽ የግድ መደራረስ እኮ አይደለም። እውነታን ፕሩፍ ማድረግ መጥቶ መናገር ስለመደራረስ አይደለም። ያወራውና ያልከው እውነት ስላልሆነ መጥቼ መናገሬ ወይም እንደዚህ አይደለም ማለቴ ወተካ አስረዳክ። ጨዋታ እንዴት እንደጀመርከው ልንገርክ። ከኔ ጋር ጨዋታን የጀመርክበትን ጨዋታ ደግሞ ሞር እኔ ባቋርጣችሁ ነው የሚሻለው ቤተሰቦች። ምክንያቱም በቃ እያወራች ያለው ነገር ይደብራል። ሲቀጥል ደግሞ ለናሆም ፎንቴም የሚገባው አይነት ንግግር አይደለም። ግን ያው በሚለው ጉዳይ ነው። እናም ቤተሰቦች የዛሬው ቪዲዮ ይህንን ይመስላል። ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በሚቀጥለው ባበደና በሚገርም ቪዲዮ እስክንገናኝ ድረስ